ቀጥል በዛ ላይ። እሺ የመጀመሪያ ጥያቄ የሰው ልጅ ዋነኛው ዓላማ የተፈጠረበት ዋነኛው ዓላማ ምንድን ነው? የእኛን ጥያቄ መልስ እንጂ በእስልምናው ከሆነ ይሰማል። በእስልምናው ከሆነ ሱራ 7 158 እና 59 እንደሚናገረው አብዛኞቹን ገሃነም ለመሙላት ነው የተፈጠረው። በክርስትና ከሆነ ግን ኤፌሶን ምዕራፍ 2 ቁጥር 10 ወይ 12 አካባቢ ላይ የእግዚአብሔርን መልካሙን ስራ ለመስራት ተፈጥረናል በክርስቶስ መልካም ለማድረግና የክብር ወራሾች ለመሆን የክብር ወራሽ ለመሆን መልካም ለመስራት የሰው ልጅ ተፈጥሯል። በእስልምናው ግን ገሃነም ለመሙላት ተፈጥሯቸዋል። ስለዚህ አንድ ክርስቲያን ቼክ አድርገውና መረጃውን አሳያቸውና ለቶፒኩ መልሰው። ኤፌሶን 2:10 ይመስለኛል። ቼክ አድርገው 2:10 ላይ እኛ ፍጥረቱን እና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። ስለዚህ እኛ የተፈጠርንበት ዓላማ መልካም ስራን ለማድረግ ነው። ይሄ መልካምን ስራ በማድረግ ደግሞ ኑ እናንተ አባቴ ብሩካን ብሎ መንግስት እንዲያወርሰን ክብሩን እንዲያሰጠን የሚያደርገን ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 እስከ 6፣ ማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ጀምሮ እናንተ አባቴ ብሩካን ተብለን መልካሙን በማድረግ መልካሙን በመስራት መንግስቱ ወራሾች የምንሆንበት ነው። ሱራ 7 178 አንዴ ክፈትልኝ። በእስልምናው ሰዎች የተፈጠሩት ለምንድን ነው? 179 ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። በእስልምናው ሰዎች አብዛኛውን የተፈጠሩት ለገሃነም ነው። ስለዚህ ወደ ቶፒክ መልሰዋል። ኦኬ፣ ለዚህ ነው በእስልምናና በክርስትና ሳይድ ያለውን አሳየን። ስለዚህ አሁን ወደ ጥያቄያችን ወደ መጀመሪያው ቶፒካችን እንመለስና ወደ ዋናው ቶፒክ ማለት ነው። የአላህ አርሽ ለምንድን ነው የተፈጠረው? ኢብኑ ይቅርታ፣ ያው አሁን የጠየኳቸውን ጥያቄ በእርግጥ መልሰንላለሽ። አንተ በእንትን በክርስትና ጥያቄውን ትመልሳለህ። አሁን ስለ አላህ አርሽ የምታውቀው ነገር ንገረን። እሱ ይመልስላለሁ፣ ግን አንተ የጠየቅልኝ ጥያቄ አሁን የጠየቅኩት ጥያቄ አሁን ባቡ አንተ በትክክል አልመለስክልኝ። አሁን የጠቀስከውን ሱራ ራሱ እንደዛ አይደለም የሚለው። ኦኬ፣ ጥያቄው ላይ አታቴለ የጠየቅኩም እንደዛ አይደለም የሚለው። በአንተ ያልከኝ ራሱ አሁን በክርስትና ራሱ አንተ ያልከኝ ማን ነው እንደዛ ያለው? አብዛኛው የተፈጠረው ሰው እና ጂን ለገሃነም ነው አይደለም? አብዛኛው ሰውና ጂን የተፈጠረው ለገሃነም ነው አይደለም? ምን በውስጥ ፎይ እያላችሁ ትሾካሾካለህ? ሰጋሪው ካሳዱ በዳ ያው የሚያልቀስ ነው ማለት ነው። ያወጣው ሱራ በትክክል አላነበብከውም። አይ ፊዳካ ማይከናት ይጨርስ ኢብኑ እኔ ወደ ቶፒኩ መልሰው ክርስቲያን ወይፍ ይላሉ። ትንሽ ተበልጥላቸው ኢብኑ ሜቢ መመለስ የምትችል ካልሆነ ሚዩት አድርገው እናንተ ቁጭ ብለህ መማር ትችላለህ። ከዛ በኋላ በሚመች ሰዓት መመለስ ትችላለህ። ፊዳከ አቢ ወኡሚ አይሰማም። ኢብኑ በቃ ይሰማኛል። ጥያቄውን ሰምተዋል? ጥያቄ አለኝ እኔ ቅድሚያ ማለት ቅድሚያ እኔ ጥያቄ አለኝ። ትጠይቃለህ። መጀመሪያ እኛን ጥያቄ መልስልንና ከዛ በኋላ ትጠይቃለህ። አንተ ደግሞ እዚህ የምንገባው መቼም ለመማር ነው። እናንተ ደግሞ የእውነት የምታስተምሩ ከሆናችሁ እኛ መልሳው በትክክል መመለስ ብቻ ነው። ቆየት ሁለት ጠይቃለህ። ኦርጂ ቀጥይ። ኦርጂ ሰማለሁ።
ይሰማል። ኑሩ ኡርጂ ሙና ደህና ነሽ? አለው ኡርጂ አለው አለን። ኦኬ ኡርጂ ይሰማል? ይሰማል። መልካም። ጥያቄው ሜቢ ሰምተዋል? ኧረ አልሰማሁትም። ምንድን ነው? ኦኬ የአርሹ ጥቅም ምንድን ነው? እሱ የአርሹ ጥቅም ምንድን ነው? የአርሹን ጥቅም ለምን ምን አውቃለሁ? እሱ የፈጠረ ነው እንጂ የሚያውቀው እንዴ? የኔ ጓደኛ አይደለም። አላበላ አላጠጣ ምን አገባኝ በላንተም እንዴ? አላበላ አላጠጣ አንተ ኢየሱስ አበላ እያጠጣኝ ነው እያልክ አይደል ወይ? አርሹ ምን አገባኝ እና ጓደኛ አይደለ? ደስ ይላል። እና ስለ አርሹ ምንም አታውቁም? አለና ያለው ከሰማይ በላይ እንደሆነ የምናውቀው አለና ያለው ከአርሽ በላይ ነው። አርሹ ምንድን ነው ጥቅሙ? ኧረ እኔ ጥቅሙን አላውቅም። በማላውቀው ነገርማ አልገባም። ኦኬ አርሹን የተሸከሙት አሉ አይደለ? ታውቃለህ እነኝህ ምን አልክ? አርሹን የተሸከሙት አካላት እንዳሉ ታውቃለህ? አርሽ ማለት ባይዘው አልጋ ማለት ነው። በሙሉም ባላውቅ በተወሰነ መልኩ አውቃለሁ። አልጋ ማለት ነው። ምንም አዲስ ነገር የለም። አላህ ማለት ኦኬ እሺ አህመድ ይቀጥል። አንዴ ማይክ ነው ያዝና እሺ በቃ እንዴት አታውቀውም ከሆነ አህመድ ይሰማል? አቤት ይሰማል። ኦኬ ስለ አርሹ የምታውቀው ነገር አለ? ለምሳሌ እኔ አላውቅም አይደል? ስለ ክርስቲያኖች ትምህርት ያስተምራል ማለት እንደዚህ ነው። አሁን ለምሳሌ ስለ አርሽ አላህ ምን አይነት ነው አላህ እንደዚህ ነው ብለህ ሳይሆን በትክክለኛው የምታስተምረን ማለት ነው። አሁን አንተ እዚህ ጋር ስታስተምረን የሙስሊም እምነት ስህተት ነው የክርስቲያን እምነት ነው ትክክለኛው ብለህ እያልክ ነው። እኔ ቅድም ዘጋብን እንጂ ቅድም ልጁ እያለች ነበር። ቅድም ምን አለች? በትክክል አልተነበበም እያለች ነበር ያዘጋብን። በትክክለኛ ሲያስነበብክ ሲሆን የምታስተምረን ምኑ ነው ትክክል ያልተነበበው? ሴት እኮ አለች። ማን ያራቱ ጀመር ጥያቄ ጠየቀኝ፣ ጥያቄውን መለስኩለት። እኛንም የነሱ ነው። ቀዳወል ቀድር ታምናለህ? አታምነው? ከምነ መሰረት ቀዳወል ቀድር አታምነው? አምናለሁ። በቀዳና ቀድር አምናለሁ። አንድ ሙስሊም ሆኖ በቀዳና ቀድር ማያምን የለም። ስለዚህ በቀዳና በቀወል ቀድር የምታምን ከሆነ ገና ሰው ሳይፈጠር በፊት አላህ ቀድሮብሃል አይደለ? ወስኗል። ቅድመ ውሳኔ ማለት ነው አይደለ? አዎ። አንተ የገሃነም ትሆን የገነት ትሆን ወስኖብሃል። እሱማ ስራችን ነው የሚወስነው። ቀዳወል ቀድር ማለት ምን ማለት ነው? ቀዳወል ቀድር ማለት አላህ ያዘዘው ነገር ማለት ነው። ተው እንጂ ትእዛዝና ቅድመ ውሳኔ ምን አገናኘው ወንድማችን? ለምሳሌ ቀዳና ቀድር ማለት አንድ ነገር አላህ የጻፈው ነገር ከሆነ የሚሆን የዕለት ዕለት የሚሆን ነገር ነው። ቴንክ ዩ። ስለዚህ እያንዳንዱን አንተ ላይ ገና ሳትወለድ መላእክቶች ጽፈዋል አይደል? በማህፀን ውስጥ ሳለ ማን አላህ አላህ መላእክቶችን ልኮ ወንድ እንደሆንክ ወንድ፣ የት እንደምትኖር፣ የት እንደምትሞት፣ መቼ እንደምትሞት፣ ገነት ነው ጋር እንደምትገባው እያንዳንዷን ሳትወለድ ገና መላእክቶች ማህፀን ውስጥ ሳለ ጽፈውብሃል አይደለ? መላእክቶች ሲሆን አላህ ቀዳና ቀድችን ነገር ጽፏታል። ያ አላህ የጻፈውን አንተ መቀየር ትችላለህ? ከዛ በኋላ አልችልም። ቴንክ ዩ አለቀ። ቀዳወል ቀድር ማለት ይሄ ነው። አሁን ወደ ቶፒክ ማለት ነው። ስለዚህ ገና ሳትወለድ ነው አላህ ገነት ነው ጋር እንደምትገባ ብሎ የጻፈብህ።
እሱን እኮ አንተ ዋስትና የለህም እኮ። ለምሳሌ እኔ አይጨርስን እኮ በቃ አህመድ፣ ቶፒካችን ስላልሆነ ነው። ጨረስን እኮ ገና ሳትወለድ ጋነም ገነት ብሎ ከጻፈብህ አለቀ። ምንም ተዛ በኋላ አይደለም። እኔ እዚህ ጋር እንታስጨርስ እናውራ። ቆይ በአንተ ልምጣለህ። አሁን ወደ ቶፒኩ ተመለስና ቶፒኩ ላይ አህመድ ስለ አርሹ የምታውቀውን ነገር ንገረን አህመድ። አርሹ ለምንድን ነው የሚጠቅመው? ነገረ እኮ ልጅም እኮ አላህ ከአርሽ በላይ ነው አለ እኮ። እኔ መቻል ላይ ነው ያለው እየጠየቅኩ። አይመለከተኝም እኮ ነው ያለው። አርሹ ምንድነው ጥቅሙ ምናምን ስንለው አይመለከተንም እኮ ነው ያለን። ትክክል እኮ ነው። በቃ እሱ ከአላህ ከአርሽ በላይ ነው። ትክክል ነው። ከኛ በላይ አዋቂ እኮ እሱ ብቻ ነው። ኦኬ፣ አላህ መቼ ነው ከአርሽ በላይ የሚሆነው? ሁሌም ነው። በቃ ሁሌም። ከሌሊቱ 1/3 ደግሞ ወደ ታች ይመጣል ይላል እኮ ወደ ቅርቢቱ ሰማይ። እሱም በኪታብ መሰረት ነው እኮ። ካዳ ሁሌም እንዴት ትለኛለህ? ካዳ ከሌሊቱ 1/3 ላይ እኮ ከሰማይ በታች ነው። አይሚን ከአርሽ በታች ነው። ቅርቢቱ ሰማይ ላይ እኮ ነው ያለው አላህ። ይሄ እኮ ቅጽበታዊ የሚሆን ነገር እኮ ነው። ቅጽበታዊ ሳይሆን ከሌሊቱ 9 ሰዓት እስከ 11 ሰዓት አካባቢ ነው የሚቆየው አንድ ሀገር ላይ። 2 ሰዓት ቅጽበት ነው። ይሄ አንተ ያልከው ነው እንጂ አይደለም። ክፈትለት አዲሱን። እኔ ያልኩት አይደለም፣ ነብይ ነው ያለው። በትንሹ አንድ ሀገር ላይ 2 ሰዓት ያህል ይቆያል። ሌላ ሀገር ላይ ደግሞ 2 ሰዓት ያህል ይቆያል። 24 ሰዓት የማይበቃው እንኳን ቅጽበታዊ ሊሆን ምን አለን? ከአርሽ በላይ ወደ ታች የሚመጣው ግን ቅጽበታዊ ነች አይደለ? ቅጽበታዊ ነች አንተ ያልከው። አሁን አንተ ያልከው አንድ ሀገር ላይ ነው ያልክ። ያ which is አንድ ሀገር ላይ means look አንድ ሀገር ላይ sense look አንድ ሀገር ላይ ማለት እኔው ስልክ ስለሆነ ነው እንጂ ማለት ነው። ሌላ ስልክ ቢይዝ ኖሮ አሳይ ነበረ። አህመድ አንድ ሀገር ላይ sense በአንድ ሀገር ታይም ዞን ውስጥ ያሉትን ለማለት ነው። በአንድ ሰዓት አቆጣጠር ውስጥ ያሉት ነጂ ምን ይባላል? ኦኬ እንደዚህ ይላል። The messenger of Allah said, when a third of night remains, Allah descends to the lowest heaven and opens the doors of heaven. የሌሊቱ 1/3 ሲቀር አላህ ይወርዳል ወደ ቅርቢቱ ሰማይ፣ የሰማይ በሮችን ይከፍትና ማለት ነው። He extends his hand and says, is there anyone who will ask of me that I may give him? Is there anyone who will seek my forgiveness so that I may forgive him? This continues until the dawn breaks. ወደ ቅርቢቱ ሰማይ ከወረደ በኋላ እጁን ዘረጋና ምን ይላል? ማነው ምህረት የሚጠይቀኝ የምምረው? ማነው ይቅርታ የሚጠይቀኝ ይቅር የምለው? እያለ this continues until the dawn breaks. ጎህ እስኪቀድ ድረስ ይቀጥላል። ይሄንን በማለት ይላል ዳውን ጎህ የሚቀደው ስንት ሰዓት ነው ወንድማችን አህመድ? 12 ሰዓት አካባቢ ወይስ 11 እንደዛ አካባቢ? በቃ 12 ሊገባ ሲል ማለት ነው። ከ11 ሰዓት ምናምን በኋላ ኦኬ። 1/3 ሰዓት መቼ ነው የሌሊቱ? ከ8 ሰዓት እስከ 11 ሰዓት ባለው ስንት ሰዓት ያህል ይቆያል ማለት ነው? ወደ 3 ሰዓት አለ ማለት ነው። ቅጽበታዊ ነች ማለት ይቻላል። ታዲያ ይሄንን አሁን እኮ አንተ እንዳልከው እኮ በየሀገሩ ነው ያልክ። ኦኬ አሁን ይሄ አህመድ ጎበዝ፣ እሺ ያውን እኛ ጋር አሁን ሌሊት ነው አይደለ? እኛ ጋር አሁን 3 ሰዓት ያህል ኢትዮጵያ ላይ ሲቆይ፣ ስለዚህ ከአርሽ በላይ አይደለም አይደለ? ቅርቢቱ ሰማይ ላይ ነው። ከ8 ሰዓት እስከ 9 ሰዓት 11 ሰዓት አይደል? በዛን ሰዓት አላህ ከአርሽ በላይ ሳይሆን ቅርቢቱ ሰማይ ላይ ነው የሚሆነው አይደለ? ኦኬ ጎበዝ። አሜሪካ ደግሞ በዛን ሰዓት ላይ ቀን ነው የሚሆነው አይደለ? እኛ ጋር ሌሊት ሲሆን አሜሪካ ቀን ነው የሚሆነው አይደል? አሁን እኮ አሁን ልክ አሁን ሌላ ስልክ ስላሉ አሁን አንተ ምኑን ከሚያያዝከው 1/3 ላይ ይወርዳል በሚለው ስለያዝከው ከዚህ ጋር ያያዝከው ከአርሽ በላይ ይወርዳል ብለህ እያልክ ነው። ሲቀጥ እንደዛ አልክና ቀጠልክ ነው የተርክ አሜሪካ ላይ ገባ። አየወይል ሰዓታችን አንድ አይደለም። ስለዚህ ቆይ አህመድ አስጨርሰኝ፣ ሐሳቤን አስጨርሰኝ። ቀጥል። እሺ አሜሪካ ላይ ደግሞ ቀል ሊሆን አይል ብለህ ልትለኝ ነው። ለምን
እንደዛ አድርገን ልታሳምን እንፈልግ ነው አይደለም። ልክ ይሄ ኪታቡ ለምሳሌ መጽሐፍ ቅዱስ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ብለን እንደምትለው ሁሉ ይሄ ባስረጃውን ስታመጣው አንድ ነው የምታመጣው። ተሳሳትኩ ጎበዝ። በቃ ስለዚህ አንተ እያልከኝ ያለው አንዴ ብቻ ነው የሚመጣው እያልከኝ ነው አይደለም? ልክ ከአርሽ በላይ 1/3ኛው በለት ይወርዳል ብሎ ስለ አንተ አሜሪካ ላይ ቀን ሊሆን ነው እያልከኝ ነው ያለ። እኔ አይደለሁም የታወቀ እኮ ነው። አሁን ዘመዶች ቤተሰቦች ካሉ አሜሪካ ላይ ደውልላቸው፣ ወይም ሌሎች ሀገራት ላይ ያሉትን ደውልላቸው። እኛ ጋር ሌሊት ሲሆን እነሱ ጋር ቀን ይሆናል። አሁን እኮ ምንድነው ኢትዮጵያ ውስጥ ብቻ ነው የሚወርደው ነው እያልክ ያለው አህመድ? እያለኝ ያለው እሱ ምንድነው አላህ ከአርሽ በላይ ነው። እስከ መቼ? እስከ ሌሊቱ 8 ሰዓት። ከ8 ሰዓት እስከ 11 ሰዓት ደግሞ አላህ ነው። ይኸውልህ 1/3ኛ ላይ ወርዶ ማነው እጁን ዘርግቶ የሚለምነኝ? ወደ ቅርቢቱ ሰማይ ነው የሚወርደው አይደለ? አላህ ማለት ነው። ስለዚህ ከሌሊቱ 1/3ኛ ወይንም ከ8 ሰዓት እስከ 11 ሰዓት ከአርሽ በታች ቅርቢቱ ሰማይ ድረስ ይመጣል አይደለ? ኦኬ። ስለዚህ ከ8 ሰዓት እስከ 11 ሰዓት አህመድ የምትባለው ነው ረዶ እንዴት ትሳደቢ? ስለዚህ ከቅርቢቱ አንደኛ ሰማይ ላይ ይሆናል ማለት ነው። መቼ? እስከ ሌሊቱ 3 ሰዓት እስከ 11 ሰዓት ድረስ። ከዛ በኋላ ግን ይወጣል አይወጣም እሱ። አሁን ወደ ቶፒኩ እንመለስና እሺ፣ አርሹ ምንድን ነው ጥቅሙ? እሱ እውቅና የለኝም። ቴንክ ዩ። እሺ ሙና፣ አርሹ ጥቅሙ ምንድን ነው? ይሰማል ደግሞ አያት እቀጥላለሁ። አንቺ ጋር ቆይ ትሰሚያለሽ? ምን ማለት ነው? እርሹ ጥቅሙ ምንድነው ማለት ምንድነው? እሱ የአርሹ ጥቅም ምንድነው እኮ ምን ማለት ነው? አርሽ ምንድነው? እሺ አርሽ ማለት አላህ ከአርሽ በላይ ከፍ ብሎ ያለበት ማለት ነው። ኦኬ፣ ከአርሽ በላይ ከፍ ብሎ ያለበት። ከአርሽ በላይ ከፍ ብሎ ያለበት ማለት ምን ማለት ነው? ተቀምጦበት ነው ያለው ወይንስ አላህ ከአርሹ በላይ ተንሳፎ ነው ያለው? አካለ ምን ማለት ነው? ምን አርሹ ምንድነው ጥቅሙ ብለሽ ምንድነው ጥቅሙ ምናምን ብለሽ እንትን አልሽኝ፣ አላወቅሽውም። ስለዚህ አርሹን የተሸከሙ መላእክቶች አሉ አይደለ? እንዴ ምን ያለው አርሽ እንዴት ተደርጎ ነው የሚሸከመው? እኔም ግራ ገብቶኝ እኮ ነው እንደዛ ሲሉ ሰምቻለሁ። لا تتكلمي الا بالعلم فهمتيني لو ما تعرفي انزلي ማን ነው አረብኛ የሚችል የሚያወራት ማን ነው? እየሰደብሽን አይደለም። ምን አለ መሰለህ እፎ እየሰማ ነው ታመጡና ማለት ነው የእናንተ ፈጣሪ ነው የኛ ፈጣሪ ነው ወንበር ላይ የሚቀመጠው። ችግር የለውም እሱን ታመጫለሽ እኛ ጋር። ስለዚህ ሱራ 69:17 አንዴ ክፈተው ክርስቲያን። እሺ ይሰማል የኔ ድምጽ? ቆይ አንዴ ተረጋጋ። ሀያት ቆይ አንዴ መላእክት አይሸከሙትም ብለሽን ነበር። ይሄ ምንድን ነው የሚለው? ሙና አንብቢው እስኪ። ሙና 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 እየሰማ ነው ወይ? ኧረ ሙና ኡርጂ ጠገይ ሙና 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 ሚዩትሽን አንሺ ሙና ያለ እፎ ይሰማላ። ሚዩትን ከአታንሳ ወርዳለሁ አለም ኡርጂ ቡቡልስማ ኦኬ። አርሽን እንዴት ይሸከሙታል ስላሽ ኡርጂ ከስሩን መላእክትም በጫፎቻቸው ላይ ይሆናሉ፣ የጌታህንም አርሽ በዚያ ቀን 8 መላእክት ከበላያቸው ይሸከማሉ ይላል።
ምን ማለት ነው? አርሽ እንዴት ሊሸከሙት ይችላሉ ብለሽን ነበር። ነው የሚሸከሙት። አላህ አርሹ ላይ ከሌለ ለምንድን ነው አርሹ የሚሸከም ያስፈልጋቸው? እፎይ ነው የምትባል አይደለ? በመጀመሪያ ደረጃ ቆይ እንዴ ላውራ እንዳታስወርድኝ። ስርዓት የሚባል አለ። ማይክ ያዥ። ቆይ ሙና ትጨርስ። እሷ እኮ ሚውት አላነሳችም። እባክሽ ሚውትሽን አንቺ አልተባልሽም። ሚውቷን አልዘጋችም። ሚውት አላነሳችም ትላለኝ። መነጽር አጥልቂ። ሙና ሜቢ አየሽው አለ ክፍሉን ክፍሉን አየሽው አለ ይላል አይደለ? ይሸከሙታል ይላል አይደለ? ምን ተምር አልተማርሽም? አላስተማሩሽም? ይሄንን ያ ስለ ክርስትና ሐሜት ብቻ ነው የሚነግሯችሁ ኡስታዞቻችሁ። ለክርስትና ተስቀኝ እንደው ዝም ብሎ አያት ባለጊያቱኝ ተራሽን ጠብቂ ሲነግሯችሁ የሐሰት አስተምሮ ሲነግሯችሁ ከሚሉ የራሳችሁን ለአምላካችሁ ስለ አምላካችሁ አርሽ አስተምሯችሁ። ይሄ ሲጀመር በዚህ ምክንያት ነው። ሲጀመር አምላካችን ተአርሽ ላይ ተቀመጠ ብሎ አይደለም ያስተማረውን፣ ከአርሽ በላይ ከፍ ብሎ ነው ያለው ብሎ እንጂ ያስተማረውን ተቀመጠ አይደለም። ከአርሽ በላይ ከፍ ብሎ ምን ተጋድሞ ነው? ተኝቶ ነው ወይንስ ተንሳፎ ነው? ምን ላይ ነው? እንዴት ሆኖ ነው ያለው? አድሮት የሚያጋድመው ነገር ቆይ ተረጋጊ። ሱራ 10 3 አንዴ ክፈተው ክርስቲያን። ቁርአንሽ ምንድነው የሚለው ስላለ ጌታችሁ የሰማያትና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም ነገሩን ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። በአርሹ ላይ በምኑ ላይ? በአርሹ ላይ። ከአርሹ በላይ አይደለም የሚለው፣ በአርሹ ላይ ተደላደለ። አረበኛው ምንድን ነው የሚለው? እስኪ አረበኛው ትርጉሙን አጣማችሁ ነው ያመጣችሁ። አረበኛው ተረጋጊ አንቺ ማኒፌስቶ አድርግብሽ ዴብል። ስለዚህ የተረጎማችሁትን አጣማችሁ ነው እንጂ ያመጣችሁት። እኛ የምናውቀው አላህችን ከአርሽ በላይ ከፍ ብሎ ነው እንጂ ያለው ተጋድሞ ተቀምጦ የሚባል ነገር የለም። እዚህ የመጣችሁ ጭንቅላታችን አታዙሩ። ለምን ይዞርብሻል? እስከ መቼ ነው እሺ ከፍ ብሎ ያለው? ሙና ከሌሊቱ 1/3 ይወርዳል አይወርድም? ቅድም ስቃሽ ነበር። አይወርድም። አይወርድም? አዎ ትርጉሙን አጣማችሁ ነው ያመጣችሁት። ከሌሊቱ 1/3 ወደ ቅርቢቱ ሰማይ አይመጣም አለ? አይመጣም። እዛው ከፍ ባለበት ነው እንጂ ያለው ይወርዳል ይመጣል የሚባለው ነገር የለም። አልተማርኩም የለም እንደዚህ ነው ነገር። አሁን አዲሱን ክፈተው። ስለዚህ አዲስ ውሸት ነው ማለት ነው። በኋላ ላይ ማለት ትርጉማችሁን እያጣመማችሁ ነው የምታመጡት። አረበኛውን አንብቡት እስኪ፣ በትክክለኛ የወረደውን ቁርአን አንብቡ። ችግር የለውም። ተርጓሚዎቻችሁ እንዳለ ጋንም የሚገቡ ናችሁ። ምክንያቱም በእኔ ላይ የቀጠፈ ጋንም ይገባል ነብያችሁ ስላለ አንቺ ስኮላር አይደለሽም። ሙና ውጪ እውቀት ያላችሁ ተረጋጊ። ማናችሁም ቲክቶክ ላይ ያላችሁ ከስኮላራችሁ አበልጡም። አማርኛ አንኛውን የተረጎመው ሳዲቅ እና ሳኒ ሀቢብ መሐመድ ዘይን የተረጎሟቸው ናቸው። አማርኛውን እነሱ ስኮላር ተብለው በሳውዲ ማን ናችሁ እናንተ? ተረጋጊ። ተረጋጊ። ቆይ አንቺ እንዴት እንደምለጥፍሽ አሳይሻለሁ። ቆይ እኔ ከስላሴ ላጥፋለሁ ወስጄ። እሺ እናያለን። ቆይ
መሐመድና አጋንንት እንዳላጠፉት ነው ለጥፌ ነው መጠለሽ ተርጣ ሰይጣን ይዞት እንዳዟዟሯ ማሳይ ችግር የለውም ተረጋጊ እንደነበረ ነው ችግር የለውም መሐመድና ዝጦች ቂጡን ጠልዘው እንደለቀቁት አሳይሽና ነብዩ መሐመድ ተምረሽ ተወጫለሽ አላህ ደግሞ ሰይጣን እንደሆነ አሳይሽና ተወጫለሽ ማለት ነው ኢየሱስ ሰይጣን ያርቃው የፈጠረ እኮ አላህ ነው አላህ አልፈጠረም ክርስቶስ ብለህ የምታመልከው ራሱ አላህ ነው ተረጋጉ እሺ ስለዚህ አርሹ ጥቅሙ ምንድነው ሙና አርሹ ጥቅሙን እኔ አላውቅም ግን አላህ ከአርሽ በላይ ከፍ እንዳለ ብቻ ነው የማውቀው ከመቼ ነው ከአርሽ በላይ ከፍ የሚለው ምክንያቱም አርሹ እስከ ዘላለም ከፍ ብሎ ነው የሚቀመጠው እስከ ዘላለም በቃ አርሹን ተሸክመው ይመጣሉ ወይ አይፎ አቡነ ስፐርም ኢሜዳችን ኦኬ ምን ነብይሽ እና ሰሃባዎቹ ስፐርማቸውን ያንጠባጥባሉ አንጠባጥቡ ቆይ በእስልምና ስፐርም መጠጣት ከታለው ሰው ገብቶ ሲያወራክ እኮ ምንም እውቀት የለም ነው ግጀዝ ባንዴ ክፈተው ክርስቲያን ቡሃሪ 506 ነው አንዴ ክፈተው እቺን ታምበደን እውቀቷን እንያት ስፐርም ማንጠባጠብ ሀጅ እያደረጉ ስፐርም መጠጣት በእስልምና እንደሚቻል አሳይሽና ታነቢዋለሽ ደፍረሽ እናያለን ወልሲ አድርግ እውቀት ካለህ እናውራ ሰሃባዎችሽ ስፐርማቸውን እንዴት እንደሚያንጠባጥቡ እስቲ አንብቢላቸው ለ2006 ማንም አይሰጥም ሴት እኮ ነኝ ከውሱ ጋር አይደለሁም ሴት ነኝ አትፍራ ሴት ነኝ ከውሱ ጋር አይደለሁም አንብቢ እሱ ጋር አይደለህም እኔ ጋር ነኝ አንቺ ትሻላለሽ ከሱ አንብቢ አሁን ባይዘች ትሻላለች ደፍራ መጣለች ይሁት ታደርገኛለህ ከዛ ሳወራ ደግሞ ትለኛለህ አነበዋለሽ ይሁን ካባ ጨጓራ ወንደረኝ ካነበበች ሰሃቦቹ ሀጅ እያደረጉ ስፐርማቸው ይንጠባጠብ ነበር በእስልምና መጠጣት እንደሚቻል ደግሞ አሳያታለሁ አንብቢ ሚዩት አታድርግ እያወራች መሆኑን ረስተው ሚዩት አታድርግ ስላለኝ አንብቢ ጨንቋን ነው ተዋት ናውን ፈታን በል አንብቢ ሙይት እያረጋችሁ አንብቢ ትሏታላችሁ ምን ጉር ናችሁ ወጣች አያችኋ ወጣች ራሳችሁ ናችሁ ያስወጣችሁ ማንም አያስወጣትም ማንም ምክንያቱም የማይነካ ፋይል ነካች የናንተ ባህሪያቸው ምንድነው ተጫዋጭሆ ረብሾ ነጥብ ያስገኙ ማስመሰል ነው አሁን ባንኜባችኋለሁ መርኩ ሲጀመር እኮ እናንተ የራሳችሁን ሃይማኖታችሁ ጠይቅ አሁን ቶይ አንዴ ተረባብሻል ዛሬ ምንድነው እሱ መንፈሳችሁ ተረብሿል አይደለም አሁን ይሄን ያልከው ይሄን ማስረጃውን እስቲ ኪታቡ ይሄ ነው ብለህ በለን ኪታቡን ያገኘበትን ኪታብ ምን ትባላ ዶንቆሮ ውረድ አንተ ደግሞ አራት ሳደቢያን ሴትዮ አሁን ይወለ በቃ ሙናወረጂ ምክንያቱም ወንድምሽን ደንቆሮ እያልሽ ነው አላህ ነው ያስተማራት ይሄንን ሱረቱ በቀራ ታው የምሬን ነው አሳየው ክርስቲያን አሳየው ደንቆሮ ብሎ የሚሳደው አላህ ነው አሳየው በቀራ 2:18 ባለጌ ነች ተሜዳ ተነስታ ደንቆሮ ትላለህ እነርሱ ደንቆሮ ዲዳዎች ደንቆሮ እያላላ ዝም ብሎ ከሜዳ እንደሚሳደበው እሷም እንደዛ እየተሳደበች ስለሆነ ነው አይደለም ምን ያውን ጥያቄ የምጠይቀው እኮ ይሄ ኪታብ ይሄ ነው ይሄ ኪታብ አሳየው አህመድ ጀዋ ነው አሳየው አህመድ ማስረጃ ኪታቡ አሳየው አንድ ጥያቄ ልጠይቅህ ዋናው ማለት ነው በቃ መልካም አንድ ጥያቄ ልጠይቅህ አንተ ከተከበረ ሰው ጋር እየሄድክ የተከበረ ከምትለው ሰው ጋር እየሄድክ ስለ ወሲብ እያወራ ስፐርምን ሜዳ ላይ ታፈሳለህ መስጊድ እየሄድክ ማለት መስጊድ እየሄድክ ምን አይነት ጥያቄ ነው ነውር ነው አይደል ያሳፍራል ማለት ምን አይነት እኮ እኮ ይውልን ሁሱ ምን ያውን እዚህ ጋር የምጠይቀው ጥያቄ እኮ ማለት ነው እኮ ይደብራል ትክክለኛ ጥያቄ አይደለም የምጠይቀው ይደብራል አየህ እኔ አሁን እንደዚህ ማለት አልፈለኩም ነበረ ልጅቷ ስላለኝ ነው ግን አንድ ሰው እንዲህ ቢሎ ቢጠይቅ ራሱ ጥያቄው ራሱ ያበሳጫል እየተረዳው ነው ያናድዳል ምክንያቱም እንዴት አንድ ከተከበረ ሰው ጋር እንደዚህ እየሄደ እንትኑን ያፈሳል እንደዚህ እንትን ያደርጋል ምናምን ያውን ተሰባስበው እንደዚህ እንትናቸው ሊያፈሱ አይችሉም የሚደብር ነው ጥያቄው መጠየቅም የለበትም ያደመጥኩ
ሰንበዲ ተነስቶ አሁን አንተ የምትከተለው አካልህ ወይንም ደግሞ አራያ ብለህ እምነት የመሰረትክበት መስጊድ እየሄደ እንደዚህ ያደርጋል እንደዚህ ያፈሳል ምናምን ቢላ ያበሳጭም ያበሳጫል። በቃ ለምን ያበሳጨው? ምክንያቱም አንተ የተከበረ ቅዱስ ያልከው መስጊድ እየሄደ ስለ ወሲብ መስጊድ ቦታ ሄዶ ወሲብ እንደዚህ ላድርግ እንደዚህ እያለ ስፐርሙን ሊያፈስ አይችልም አይደለ? ከጓደኞቹ ጋር እያወራ ያውም የተከበረው ማለት ነው። አሁን ይሁን እኔና እናንተ የምንግባባ ከሆነ ወይ መረዳት ከቻል ያ እኔ አሁን አንተን ተረድቻለሁ። አንተ ጀንትልማን እንደ ትክክለኛው አንተ የክርስቲያን እምነት እኮ አህመድ አንድ አዳምጠኛ አስጨርሰኝ። ቆይ እኔን አስጨርሰኝ። ስለዚህ እኔ ይሄ ነገር እኮ እንዴት ልንጨርስና ትቀጥላለህ። ይሄ ነገር ጤናማ አይደለም። አንደኛ ጥያቄው መጠየቅ የለበትም ነውር ነው። ይህንን ያደረጉት ግን ሙስሊሞቹ ምርጥ እስልምና ያሏቸው ሳባዎቹ ናቸው። ሀጅ እያደረጉ ስፐርማቸው ይፈስ ነበረ። ክፈቷ አንዴ ክርስቲያን ጥያቄውን የተጠይቀው ዘገነ ናቸው። እሷ ተሳደበች፣ እኔ ጠየቅኳት። ምርጥ ጄኔሬሽን የተባሉት እስልምናን የመሰረቱት ሀዲስ ያስተላለፉት ቁርአንን የጻፉት ሀዲስን ያስተላለፉት ስፐርማቸውን ስለ ወሲብ ያወራሉ። ሀጅ እያደረጉ ጠዋፍ ሀጅ ሄደው ከብልታቸው ውስጥ እንደ ውሃ ይፈስ ነበረ ስፐርማቸው። ምርጦቹ እነኚህ ናቸው። እነሱን ተከተሉ ከተባልክ ሀጅ ስታደርግ ስፐርመን በየሜዳው እያዝረከረክ መሆን አለበት። ማነው አቡ ስፐርም? ይህንን ሳነብ እኔን አቡ ስፐርም ይላል። ያባየን ለማየ ማለት ነው። ኤኒዌይስ እንደዚህ ይላል። The prophet along with his companion reached Mecca in the morning of the fourth Dhul Hajj, assuming Irma for Hajj only. So when we arrived at Mecca, the prophet ordered us to change our intention of the Irma for Umrah. ወደ ዱላጅ ለማድረግ እንግዲህ መዲና በነበሩ ሰዓት ወደ መካ ይመጣሉ። ከዛ በኋላ ሀጅ ለማድረግ ነው። ኡምራ ለማድረግ ይመጣሉ። ከዛ ከኢርማ በኋላ ኡምራ ታደርጋላችሁ። ከዛ በኋላ ኢርማ ላይ አንተ የሚያደርጉት አለ፣ ቶማቶ ሀጅ የሚያደርጉት አለ። እሱን እንዲቀይሩ ይነግራቸዋል። ከዛ በኋላስ could go to our wives for sexual intercourse ከዛ በኋላ ሄደን ሚስቶቻችን ወሲብ እናደርጋለን የሚል ወሬ ይጀመራል ማለት ነው። the people began talking about that ከዛ ሰዎቹ ስለዚህ ሁኔታ ይሆናል ወሬያቸው ሁሉ። Jabir said surprisingly, shall we go to Mina while semen is dripping from our male organs? ከዛ ጃቢር በመደነቅ በመገረም ሆኖ ወደ ሚና እንሂድ ከብልታችን ውስጥ ስፐርማችን እየፈሰሰ ሲል ይጠይቃል። ከባድ ጥያቄ ነው። ጃቢር moved his hand while saying so ይህንን በማለት ጃቢር እጁን አንቀሳቀሰ እንደ ባንዲራ። ስፐርማችን እንደ ውሃ እየፈሰሰ ወደ ቶፒኩ መልሰው ጃቢር ነው የጠየቀው ነው። የእፎይ ጥያቄ እንዳይመስላችሁ። ስፐርማችን እየፈሰሰ ሀጅ እናድርግ ብሎ የጠየቀው እፎይ ሳይሆን የእናንተ ምርጡ ሳባ ነው። የነብያችሁ ወዳጅ ጓደኛ ማለት ነው። ከነብዩ ጋር ያለው ሀጅ እያደረጉ ቀጥላ ወደ ቶፒኩ ላይ እንመለስ። በነገራችን ላይ በእስልምና መለኮታዊ ትምህርት ነው የሚመስሉት እንደዚህ አይነት ትምህርቶች። አሁን እንደዚህ አይነት ነክ ቶፒኮች በጣም በብዛት እና በስፋት አሉ። ስለ አምላክ ብትጠይቋቸው ግን ምንም አያውቁም። አሁን አላህ አርሹ ምንድነው ጥቅሙ ብለን ጠየቅናቸው። እኛ ምን እናውቃለን አላ አንዳንዶቹ ደግሞ እኔ ምን አገባኝ ስላላህ እሱ ፈጥሮታል ከአርሽ በላይ ነኝ ብሏል። እኛ አርሽ ለምን እንደሚጠቅም ምን አገባን? እኛ ምን ያደርግልናል ስለ አርሽ ጥቅም ማወቅ? ዌል ስለ ዘር ማንጠባጠብ ግን በጣም በስፋት ተጽፎ እሱን እንትን ያውቃሉ። ስለዚህ አሁን የአርሽ ጥቅም ምንድነው ጥቅሙ? መመለስ የሚችል ሙስሊም አለ? ገስት ውስጥ ካላችሁት አመር ጀማል ሙጂብ አላችሁ? ሙጂብ ኔትወርክ ዞሮ አለ። አመር ጀማል አለ። ሰላም እንዴት ነው? ሰላም ነው። ሰላም ቀጥል። ጥያቄ አለኝ። ጥያቄ በኋላ ላይ አሁን የተጠየቀውን ጥያቄ መልሱ ቅድሚያ።
እንዴ አስተማሪ አይደለም እንዴ? እኔ አስተማሪ ነኝ። ሊጠየቅ እኮ ነው የሚገባው። ጥያቄውን ቅድሚያ አድሬስ አድርጎ የተጠየቃችሁት። እኔ እኮ አስተማሪ አይደለሁም፣ ጠያቂ ነኝ። አይገባም። የተማርከውን ቅድሚያ መልስ። እስልምና ላይ ከሆነ ስማ፣ እስኪ መጀመሪያ ስማኝ። እኔ አንተ የጠየቀህና መልስልኝ እኮ። እንዲመለስልህ ቅድሚያ የተጠየቀው መልስ አልኩ። አምር አሁን ጌታችሁ ያ ሰማያትና ምድር በ6 ቀኖች ውስጥ የፈጠረ ነው። ከዚያም ነገር ሁሉ የሚያስተናብር ሲሆን በአርሹ ላይ ተደላደለ። ምን ማለት ነው? አምር ጀማል በአርሹ ላይ ተደላደለ ምን ማለት ነው? ቁርአን እያነበብን ጠይቃችሁ አያስተምሯችሁም። በነገራችን ላይ ሙስሊሞች ሁልጊዜ የሚሳደቡት መጽሐፍ ቅዱስን እያበሻቀጡ መጽሐፍ ቅዱስን ያነባሉ፣ ያለ አውዱ ይተረጉማሉ፣ የውሸት ተረት ተረት ይናገራሉ። የራሳቸውን ቁርአን ግን አያስተምሩ። ሁልጊዜ መስጊድ ውስጥ ያንን ነው የሚያስተምሯቸው። ስለ ራሳቸው ሃይማኖት ግን ምንም አያውቁ። ለምን? ሰውን አጭበርብሮ ወደ ራሳቸው መውሰድ ስለሚፈልጉ ማለት ነው። ስለዚህ አታልቅሱ፣ መልሱ። ያ ምንድነው እሱ ቶፒኩ አንድ ከበድ ሲላቸው ያለቅሳሉ። አንድም ደግሞ በቃ ቤታቸው ላይ ሞሏቸው ምንድነው ስለ ክርስትና ብቻ ነው። ጥያቄ አንድ ትርጓሜ አምጥተው አይደለም የሚያስተምሯቸው። አንድ በራሳቸው ዝም ብለው ቃላት የማሳካካቱ ማለት ነው። ልክ እንደ ጥንቸል እንደ ፌንጣ እዛም እየዘሉ ያሉ ጥቅሶች ከዛ አድርጎ አላውዱ ተርጉሞ ማለት ነው። ኤኒዌይስ ሰላም ቀጥል። ሰላም እንዴት ናችሁ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሰላም ነው። መልካም። የአርሹ ጥቅም ምንድን ነው? እሱ አርሹ ጥቅሙ ምንድን ነው? አንድ አርሹ ተሸክመውት ያሉት አላህንስ ያመሰግናሉ እንዴ? አርሹን ወይንስ እንደዛው ተሸክመው ቆመው ነው ያሉት? እድሜ ልክ አርሽ ተሸካሚ ናቸው እነኛ። እንዴት ነው ማለት? ከዛ በኋላ እንዴት ነው የሚሆነው? በቂያማ ቀን ሲመጣ አርሹ እንዴት ነው የሚሆነው? እዛውት ነው ወደዚህ የሚመጡት። አርሽ ከሁሉ ከፍጥረት በላይ ከሆነ እንዴት ነው ተሸክመውት እዛውት የሚመጡት? እንዴት ሊመጣ ይችላል? ምክንያቱም አርሹ በጣም ግዙፍ ከሆነ ወደዚች ስፔስ እንዴት ሊገባ ይችላል? እንዴት እዛውት ሊመጡ ይችላሉ? ምክንያቱም ጠርዝና ጠርዙን ነው የሚሸከሙት ነው የሚለው። ጠርዝና ጠርዝ ተሸክመው እንዴት ወደዚችኛው ስፔስ ሊመጡ ይችላሉ? እንዴት ሊገቡ ይችላሉ? ጠባብ ነገር ላይ ግዙፍ ነገር ሊገባ አይችልም። አለ ሰባብ ካልሆነ እንዴት ሊገቡ ቻሉ? ሙባ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ይመስገኑ። እኔ የምለው አንድ ጥያቄ ለተከታዮች ነበር። ተከታዮች ጋር እናወራለን። ወደ ቶፒኩ ስለ ከማያውቁት ልጆች ቶፒኩ ላይ ለምን የምታለቅሱት? ኖ ሶፍት የለንም። ታርገኙ አንዴ ብቻ አዳምጠኝ። ቶፒኩ ላይ እናወራለን። አንዴ ግን እዚህ የማያውቁት ልጆች እያስገባ ለምን አንተ ታውቃለህ? አታውቅም? እኔ ታውቃለህ? አንተ ለምን ታለቅሳለህ? ከኔ ጋር እናወራለን፣ ግን የማያውቁትን ልጆች እያስገባ ለምን እንትን ትላለህ? አንተ ማወቅህን እኔ ስንፈትሽ አንተ ራስህ ተራግተህ ዜሮ ትወጣለህ እኮ። ተረጋጋ። መጀመሪያ ተረጋግተን እናውራ እስቲ። እንደ ትልቅ ሰው አይደለ እንዴ? ቀጥል፣ እናውራ። የፈለከውን ጠይቀኛለህ፣ መልስልሃለሁ። የቻልኩትን መልስልሃለሁ። ግን የማያውቁትን ልጆች እያስገባ ስለ ግለሰብ አታውራ። የሰውን ጭንቅላት አንተ አይደለም የምታውቀው። የወርቁን የሚያውቀው አላህ ብቻ ነው። የሰው ጭንቅላት አታውቅም። ስለዚህ እኔ አውቃለሁ ብለህ ገብተህ ብዙ የሚያውቁ ልጆች አሉ። ብዙ የሚያውቁ ከእናንተ እኩል መልስና ጥያቄና መልስ ጠይቅ። አሁን አንተ ቀጥል፣ መልስ።
ጥያቄው ላይ አሁን መላሹ ካልመለስክ ታች ራስን ታገኘዋለህ። መልስ፣ ጥያቄውን አድሬስ አድርግና መልስ። ዋሃብዮች ሁሌ ጩኸትና ቅጥፈት አቁሙና ሰውን አታክ ማድረግ ተው፣ አቁሙ። አሁን ያውቃሉ አያውቅም ምን እዛ ውስጥ አስገባ። የራስን ጭንቅላት ፈትሸ የጠየቀውን ጥያቄ መልስ። ትመልሳለህ ወይንስ ከስር ሆነ ታብታብ እያደረግህ ትቀጥላለህ? ና ወጣ ያ እኛ እንትን የፈተና ማጣሪያ ስትናችሁ እናስገባችሁ። ማንኛችሁ ምንድናችሁ? እዚህ መተህ ስትራገፍ ማያውቁ አንተ ካወቅህ ትመልሳለህ። አለቀ። ተራ ሲደርስ ትመልሳለህ። ኡስማን ትመልስ። ኡስማን አስወጣ። ኡስማን መሐመድ ቀጥል። ምንድን ነው ጥያቄው? ኦኬ አንዴ ሰራ ጠብቂ። ተቃጠል ችግር የለም። እሺ ቅድም ላይ እያወራህ ነበርና አላህ ከአርሽ በላይ ተቀምጦ ነው እያልክ ነበርና እግዚአብሔር አልተቀመጠም። ክርስትና ላይ የለም። እኛ መቀመጥን አካል አለው ብለን በመጀመሪያ ደረጃ እንደናንተ የሆነ ግዙፍ የሆነ ሪስትሪክትድ የሆነ ቦታ ላይ የተቀመጠ አካል አለ ብለን አናመልክም። አይ ታዲያ አንተ ነህ መጽሐፉ ግን እንደተቀመጠ ይናገራል። የትኛውን እስኪ ትርጓሜ ያነበብሽ? ማን የትኛው አባት እንደዛ ብሎ ፈታልሽ? አንድ አባት እስኪ እንደዛ ብሎ ይፈታልሽ? እኛ እናንተን ተፍሲሮች ቆይ አዳምጪ። ቁርአናችሁን ስንፈስር ያው ከፍ አድርጌሻለሁ ከክርስቲያን ጎን ሆነሽ እናንተን መጽሐፍኛ ስንፈስር በሐዲስ ቁርአንም በቁርአን በሐዲስ በሲራ በተፍሲሮች ፈስረን ነው የምናሳየው። እስቲ አንድ አባት ሊትራሊ ቦዲ ያለው ያ ቦዲው ተቀምጧል ያለ አንድ አባት እስቲ አሳይ። አይ እኔ አባቶች የፈቱትን አልቀበልም። ስለዚህ ግን መጽሐፍ ላይ ተቀምጧል። የአባቶችን አስተምሮ አትቀበልም። እኔ አንቺን ተረት ታዲያ ቁርአን ላይ ብቻ ቆሜ ለምን እንትን አላፈርስ? አንቺ ማን ነው? ቆይ እኔ እስማማለሁ። የአባቶችን ባትቀበይም እስማማለሁ። እኔ መጽሐፍ ቅዱስ ላይ መመለስ ስለምችል ያለ ትርጓሜ ነው። ኢየሱስ ተቀምጦ ነው ወይስ አልተቀመጠም? አዳምጪ። ምክንያቱም መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። ስለዚህ መጽሐፍ ቅዱስ በመጽሐፍ ቅዱስ የሚፈታ ከሆነ እኔ እፈታዋለሁ። ተቀምጧል የሚለው ትክክል አይደለም ማለት ነው። አዳምጪ። ቆይ እኔ እፈታዋለሁ አልኩሽ። አንቺ ግን ማትወጪ ውስጥ ትገቢያለሽ። እንዴት በይኝ? አንተ ነው የምትፈታው? መጽሐፍ ቅዱስ አንተ ነው ወይ የምትፈታው? ኖ መጽሐፍ ቅዱስን ይፈታዋል። ምክንያቱም አንቺ ሜይ ቢ ያልተማርሽ ይሆናል እንጂ ቁርአን በቁርአን ይፈሰራል ተብለሽ አልተማርሽም። ቁርአን በቁርአን ይፈሰራል፣ በሐዲስ ይፈሰራል፣ ከዛ በተፍሲር ይፈሰራል። ስለዚህ እኔ ምን አልኩሽ? አንቺ እንደዛ ብሎ የፈታልሽ ወይንም የፈሰረልሽ ማን ነው ስልሽ አንድ አምጪ አልኩሽ። አልቀበልም ሙፈሲሮች አልሽኝ። ስለዚህ ማትቀበይኝ ከሆነ ቴንኪው። እኔም ያንቺ ሙፈሲሮች እንዳለ አልቀበልም። ቁርአንሽ ላይ ብቻ ትቆሚያለሽ፣ መጠይቅሽን ትመልሻለሽ። እሺ በቃ መጽሐፍ ቅዱስ ተቀምጧል እግዚአብሔር የሚለውን በዙፋኑ ላይ ተቀምጧል የሚለውን እስኪ አንተ ፍታው። ጎበዝ። ዙፋን ማለት ምን ማለት ነው? መቀመጫ። ማስረጃ። ዙፋን ማለት መቀመጫ ነው። ማስረጃ። ያንቺና ዙፋን ማለት መቀመጫ ነው። እስማማለሁ ለአንቺ ስል ምክንያቱም ሱራ 10 3 ላይ ሱራ 20 5 ላይ ሱራ 7 54 ላይ ዙፋን ይላል ቁርአን አላህ ተቀምጧል ማለት ነው። መቀመጫ ስለሆነ የራስ ላይ እና አሚር በዙፋኑ ተቀምጦ እኮ ነው። አዳምጪ። ለኛ ዙፋኑ ላይ አይደለም የተቀመጠው እኮ አዳምጪ። ለኛ ዙፋን ማለት ቅድስና ነው። ቅድስና የሚል አሳይ ከመጽሐፍ ቅዱስ። ዙፋን ማለት ቅድስና ማለት ነው የሚል አሳይሻለሁ። እሺ ዙፋን ማለት ለኛ ቅድስና ነው። አንደኛ የፍርድ ወንበር ነው። ፍርድ የሚፈርድ መፍረዱ ወንበር ዙፋን ተብሎ ይገለጻል። ፍርዱ ዙፋን ማለት ቅድስና ማለት ነው የሚል ከመጽሐፍ ቅዱስ እስኪያሳይ አሳይሻለሁ ያልኩሽ እኮ። ሳሳይሽ ግን ትቀበያለሽ። ትቀበያለሽ? መቀበል አለመቀበል እኔ መብት ነው። ኦኬ አንዴ እሺ፣ ክርስቲያን አንዴ ክፈትልኝ። ዙፋን
እግዚአብሔር ዙፋን ምንድን ነው? እሱ የጽድቅ መፍረጃ ቦታ ነው፣ ወይንም ደግሞ ፍርዱ ዙፋን የሚጠቁም ነው። ሱራ እንትን ይቀመጥበታል አይደል? ይቀመጥበታል በዙፋን አይደል? አትረብሻ። ዳዊት 9:7 አሁን ዙፋን የሚለው መቀመጫ ነው ብላናል፣ ተስማምተናል። ስለዚህ አላህ ላይ አፕላይ አድርገ ነው አላህ ተቀምጧል ማለት ነው። እኛ ምን እናሰብታለን? ሉክ ያንን እንዳተረጉመው እኛ አካል እንደዚህ የተገጣጠሙ ቦዲ ፓርቶች ያሉት ነው ብለን አናምነው፣ መንፈስ ነው ብለን ነው የምናምነው። ስለዚህ እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑም ለመፍረድ አዘጋጀ። እርሱ ዓለምን በጽድቅ ይፈርዳታል፣ አሕዛብም በቅንነት ዳኛቸው ነው። ሰው የተዘጋጀው ምንድነው? ፍርዱን የሚመለከት ነው። ዙፋኑ ምንድነው? እሱ ፈራጅነቱን የሚያሳይ እንጂ የሆነ መቀመጫ ማለት ይቀመጥበታል ዙፋኑ ላይ ወይስ አይቀመጥበትም? በመጀመሪያ ደረጃ እኮ ዙፋን ማለት ፍጡር ነው። ፍጡር አድርገሽ አንቺ ወንበር አድርገሽ ነው የሳልሽው አይደለ? እና ፈጣሪ ነው ዙፋን ጎበዝ። ስለዚህ ፍጡር የሆነ ፈጣሪን ገድቦ የያዛለ ብለን አናምንም። ምክንያቱም መዝሙረ ዳዊት ምዕራፍ 139 ላይ አዳምጫ እርሱ በሁሉ የሞላ እንደሆነ ይነግረንና ከስፔስ እና ፕሌስ ውጭም ያለ እንደሆነ ይነግረናል። በሁሉ የሞላና ከስፔስ እና ፕሌስ ውጭ የሆነ ከሆነ አንድ ቦታ ላይ የተቀመጠ የተገደበ አካል የለም። ስለዚህ ተቀመጠ የሚል የምታመጪው አንቺ ልንገርሽ፣ አንደኛ ስለ ክርስቶስ የተነገረ በስጋው ለሚመጣው የተነገረ ነው። አንድ በስጋ አይደለም፣ በስጋው የሚል የለም። በስጋው አዳምጪ፣ የተቀመጠው በስጋው ነው የሚል። አንደኛ ነገር ደግሞ ቆይ ያረግ ታዲያ እሺ፣ ማን ሰደበሽ? ማን ሰደበሽ? የምን ስድብ ነው የምታወሪው? ምን ብዬ ሰደብኩሽ? ምን ብዬ ሰደብኩሽ? ስለዚህ መጽሐፍ ቅዱሳችን ዘሆል የሚፈታው ምንድነው? እሱ ከአውድ አንጻር ነው። ከአውድ አንጻር ከሆነ ለምሳሌ አንቺ የምታመጪውን ልንገርሽ። ቆይ እንዴት ታዲያ ልጨርስ? ሲፈታ አሁን የምትፈታው ታዲያ ይሄ ተቀምጧል ሲባል እንዴት ነው የሚፈታው? ጠየቅሽኝ፣ ስለዚህ ልመልስልሽ። እንዴት ነው የሚፈታው? አንደኛ ፈራጅነቱን ለማሳየት፣ ሁለተኛ ደግሞ እግዚአብሔር ማይለወጥ ያው ሕያው የሆነው አምላክ ማይቀያየር መልስልሽ። ለምን ተራብት ታደርጊያለሽ? የተቀመጠበት እንኳን መለስክልኝ፣ ማስረጃ አላመጣም። አንቺ እኮ አይምሮሽ ላይ መቀመጫ ስለሽ ስለመጣሽ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ይመልስልሻል። አንዴ ክፈተው። ዞሮ ተቀምጧል ይላል። ተቀምጧል ሲል አንተ ደግሞ አልተቀመጠም ትላለህ አይደለ? የቱን ነው ማምነው? ልጅ አዳምጪ። መጽሐፍ ቅዱስን ታምኛለሽ፣ እኔንም ታምኛለሽ። መነግረሽን ምን ይላል? እናንብብ እስኪ። አይ ስለ መስገድ አይደለም እዚህ ጋር እኔ እየጠየኩ ያለሁት ተቀምጧል ወይ ይላል። ቁጥር 24 ነው የጠየኩሽ። ቁጥር 24 ነው የጠየኩሽ። እግዚአብሔር መንፈስ ነው ይላል። መንፈስ ማለት የማይታይ ነው። መንፈስ ማለት የማይታይ ከሆነ እግዚአብሔር ኢየሱስ ደግሞ በዚህ ምድር መጥቶ ታይቷል አይደለም? ስለዚህ እንዴት ነው? እናመሰግናለን። ኦኬ። ስለዚህ በደንብ አስተውሉ። ቅድም ምን ብዬሽ ነበረ? አንድም ስለ ክርስቶስ የተነገረ ነው። ቅድም ያልኩሽ ለዛ ነው። በስጋ ስለተገለጠ እሱ በስጋ ስለተገለጠ ኢየሱስና እግዚአብሔር አንድ አይደሉም ማለት ነው። ይለያያሉ ማለት ነው። ስለዚህ የተቀመጠና ያልተቀመጠ አለ ማለት ነው። ተረጋጊ። መቀመጫ ዙፋን ማለት መቀመጫ ነው የሚለውን ስላጸደቅሽ አላ ላይ አፕላይ አድርገነዋል። አንድም ስለ ክርስቶስ የተነገረ ነው ብያቸዋለሁ። ዮሐንስ አፈወርቅ የኢሳያስ ምዕራፍ 6ን በአስቀመጠበት ላይ በግልጽ ይናገረዋል። ምን መቀመጥ ለፈጣሪ እንደዚህ ማሰብ ራሱ ጤናማ ያለመሆን ነው። አይምሮን ልክ ያለማሰብ ነው ፈጣሪ የሚቀመጥ። ስለዚህ የቅድምንም ራስን መለስ። ኧረ እባክሽ 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 አዳምጪ። ቆይ በእናትሽ ለምን የምትረብሹ? መልስ አትፈልጊ? ወጣሽ? ኤኒዌይስ እንደዚህ ለፈጣሪ ልናስብ አይገባም። ፈጣሪ ተቀመጠ፣ መጣ፣ ሄደ፣ ወጣ ተብሎ ሊነገርለት አይችልም። እና ለምን እንደዛ ተባለ? ምክንያቱም ፈጣሪ አይቀየርም፣ አይለወጥም፣ ያው ነው ለማለት ነው። አይለዋወጥም፣ ፈራጅ ነው።
ፕሊስ አንዴ በፍርድ ወንበር ላይ ሲባል እንደ ወንበር ላይ ቁጭ አለ ምናምን ማለት አይደለም። ይፈርዳል ለማለት ነው። ፈራጅነቱን ለማሳየት ነው። ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ሲል ሰማይ ላይ ቁጭ ብሎ ከዛ እግሩ እንዲህ ምድር ላይ ረግጧት ሞልቶ ያለ ማለት አይደለም። ሰማይ የሚያህል መቀመጫ ላይ ቁጭ ብሏል። ከዛ እግሩ ከዛ እዚህ ተዘርግቶ ደግሞ እግሩ እንደዚህ ምድር ሞልቷል ማለት አይደለም። የእግር መረገጫ አይደለምን አለ። በእኔ ቁጥጥር ስር ናችሁ፣ በእግሬ ስር ናችሁ፣ በግዛቴ ስር ናችሁ፣ የእኔ ፍጡራን ናችሁ ለማለት ነው። ሰማይ ስለምን አለ? ኃያልነቱ ልዕልናውን ከፍታውን ለመጠቆም ነው። ስለዚህ እንደዛ ነው። እሱ ረቂቅ እንጂ እንደናንተ የሆነ የሚታይ አካል ስለሌለው በመጀመሪያ ደረጃ ከና አይመጣውም ማለት ነው። የአምላክ ሳቢያችንም ስለማይገናኝ እነሱ አላህን አንድ ቦታ የተገደበ አካል አድርገው ስለሚያዩት ማለት ነው። እኛ እግዚአብሔር በሰማይም በምድርም የሞላ ነው፣ ከቦታም ውጭ ነው ብለን እናምናለን። ስለዚህ የእነሱ በአንድ ቦታ የታጠረ ኮምፓውንድ አድርገው ስለሚያስቡት ያንን አካል ነው ከአርሽ በላይ ነው ብለው የሚናገሩት። አሁን ያ ከአርሽ በላይ ነው ሲባል ምኑ ነው? እግሩ ነው? እጁ ነው? ባቱ ነው? አይኑ ነው? ጆሮው ነው? መቀመጥ የሚነገረው እዚሁ ግልጽ፣ አሁንም በደንብ ለማድረግ አይደል? መቀመጥ ሊናገሩለት የሚችለው ምንድነው? ሎክ ወይንም መቆም የሚነገረው አላህ ነው የምትለው። እፈይ ፖሊስ አንዴ መቀመጥ ብቻ ሳይሆን መቆምም ሆነ መንሳፈፍም ሆነ መተኛትም ሆነ whatever it is እሱ ሊነገርለት የሚችለው የተገደበ ፍጡራ ቦታ ውስጥ ያለ ብቻ ሲሆን ነው። የተገደበ ሲሆን ሊታይ ከቻለ የሚታይ ከሆነ የአካል ቦዲ ነው ያለው ማለት ነው። ቦዲ ነው፣ የቦዲ ባህሪ ነው። ቦታም ይፈልጋል ማለት ነው። የሚታይ ከሆነ ግዙፍ አካል ነው። መታየት በራሱ የቦዲ ባህሪን ስለሚያመላክት ማለት ነው። ተቀምጧል በለው ከፍ ብሏል በለው ዳዝማ ምንም ልዩነት እኮ የለው። ተቀመጠም አልከው ከፍ ብሎ ነው ያለው አልበለው ምንም ልዩነት የለው። ተንሳፎ ነው በለው ምንም ልዩነት የለው። ማተር የሚያደርግ አይደለም። የኔ ውስጥ ቀጥር ክርስቲያን ቢላል፣ የዲን ወታደር፣ አመር እና መሐመድ አላህ ከአርሽ በላይ ነው ብላችሁ የምታምኑት ምኑ ነው ከአርሽ በላይ የሆነው? ሰላም ናችሁ? ሰላም ነው አልሐምዱሊላህ። ማን ነው አለን? ጥያቄውን ሰምተዋል? ምንድን ነበር? አርሽ ጥቅሙ ምንድን ነው? ይሰማል አይደል? የዲን ወታደር ይሰማል። የአርሽ ጥቅም ምንድን ነው? አላህ ለምንድን ነው አርሹን የፈጠረው? ችሎታውን ይፋ ሊያደርግ ነው። ኦኬ፣ አላህ አርሹን ካልፈጠረ ችሎታውን ይፋ ማድረግ አይችልም? የሚያረጋግጠው ነው ችሎታውን ይችላል። ያው እኛ ደካማ ስለሆን እኛ ኃያል ጌታ መሆኑን ሊያሳውቀን ነው። ኢማሙ አሊ ኢነላህ ኸለቀል አርሸ ዙሃረ ሊቁድረቲሂ ወለም የተኺዙ መካነን ሊዛቲሂ ብለዋል። አላህ አርሽን የፈጠረው ኃያልነቱን ይፋ ሊያደርግ እንጂ ለሱ መቀመጫ ቦታ አድርጎ ሊይዘው አይደለም ብለዋል። ኦኬ፣ ስለዚህ መላእክቶቹ የተሸከሙት አላህ ያንንም ችሎታውን ለማረጋገጥ ነው የፈጠረው ማለት ነው። አዎ ቻይ ነው አላሁ ተዓላ። እኛ እንደሞ ደካማ ስለሆን ቻይ መሆኑን ያሳውቀን ነው። ኦኬ፣ ቻይ መሆኑን ለማሳወቅ አላህ ጥቅም የሌለው ነገር ፈጠረ ማለት ነው አይደል? እያልከኝ ያለው አረግ ምን ማለት ነው? ያን ችሎታውን ለማሳየት ጥቅም የሌለው ነገር ፈጠረ። ምድር ለምንድን ነው የፈጠረው? ወይም ሰማይ ለምንድን ነው የፈጠረው ብለህ ለምንድን ነው የምትለኝ? ለምሳሌ ሰማይ ላይ በእናንተ አርሽ የሚባል አርሽ የሚባል ነገር በእኛ የለም። አርሽ የሚባል ነገር በእኛ የለም። እንደዛ አይነት ተረት ተረት የለም። ምንድን ነው ያለው ታዲያ? አርሽ የለም። በቃ እኛ ጥያቄያችን አርሽ ላይ ነው። ሰማይስ? ሰማይ እኛ አርሽ ነው ብለን አናምን። የዲን ወታደር። ስለዚህ አርሹ ምንድን ነው እያልከን ያለው?
የአላህ ፍጡር ነው። ግዙፍ የሆነ የአላህ ፍጡር ነው። የተላቀ የሆነ ፍጡር ነው። በቂያማ ቀን ተሸክመውት ይመጣሉ አይመጡም? ወዴት? እዛው ተሸክመውት ነው የሚቀሩት? ምንድነው ይሄ? ምንድነው ችግሩ? ታዲያ ተሸክመውት ይቀሩ ጥያቄ ነው። እኔ አሁን ስለዚህ ማውራት አይደለም የመጣሁት ለሌላ ነው። ትጨርሱ እገባለሁኝ። ስለዚህ ነው የምታወሩት ጋር ወሩ። እኔ ስለዚህ ጉዳይ አይደለም። እሺ እኔ የመጣሁበትን ማውራት ተቻልን ልጠይቅህና አንድ ጥያቄ ስለ ሃይማኖትም ስለምንም አይደለም የመጣሁበት አንድ ልጠይቅህ። ምንድነው እሱ? አልወለድ ልጅ የለኝ እንግዲህ ልጅ ለልጅ አትለኝ። አይደለም እንደዛ አይደለም። ስለ ሃይማኖት አይደለም። ስለ ሃይማኖት አይደለም። አዎ እንትናን ታውቃቸዋለህ? ተዋቸውና እንትናን ታውቃቸዋለህ? ስለ ሃይማኖት ብቻ እንትናን አውቃቸዋለሁ። ተዋቸው። ሾመር ኮምቦልቻን ታውቃቸዋለህ? እሺ ምን ሆነ? ታውቃቸዋለህ? ታውቃቸውም? ምን ሆኑ? ሾመር አይደለም። የጠየኩብህ ምክንያት መጨረሻ ላይ እነግርሃለሁና በጣም የሚገርም ነገር ነውና ሾመር ኮምቦልቻ ጋር ላይ በላይ አውርታችሁ ታውቃላችሁ እንዴ? አንተ ዋብያው ኡስታዝ አገናኝቶናል፣ ተገናኝታችኋል፣ አውርተዋል ብሎ በፌስቡክ ላይ አገናኝቶናል። እኔ እና እሳቸው ግን አልተገናኘንም። ተገናኝታችሁ አታውቁማ? የአንተ ኡስታዝ አገናኝቶናል በፌስቡክ ሳንገናኝ ማለት ነው። የዋሃብያ ነው የኔ ኡስታዝ አይደለም። ያ የኔ ኡስታዝ አይደለም። እና እፎይና ሾመር ኮምቦልቻ ላይ በላይ አውርተው ነበር የሚል ነገር አይቼ እንደው እስኪ እውነት ነው አይደለም ብዬ ልጠይቅ ፈልጌ ነው። እኔ ዋሃብያ መስላኝ ነበር እኮ። ከዋሃብያ ቅጥፈትና ውሸት ድናለ። እውነታው አልተገናኛችሁማ? አልተገናኘንም። ሲጀመር አላውቃቸው የሚያውቁኝም አይመስለኝም። ብዙም እንደማያውቁኝ ነው የተናገሩት የሰማሁት። እሳቸውም እኔ እፎይ የሚባለውን አላውቀውም፣ በአካልም ተገናኝተን በምንም አላውቅም። ዋሃብያዎች ግን እፎይና ሾመር ኮምቦልቻ ላይ በላይ ሲያወሩ ነበር ብለው ለጥፈው እንዲሁ ገርሞኝ እስኪ እንዲሁ እፎይ መሸም አይደብቀኝም ልጠይቀዋለሁ ብዬ ነበር የመጣሁትና በጣም ነው የማመሰግነው። ዋሃብያ ካባቸው ነው። አክቹዋሊ መረጃ ካላቸው አውጡ ብለናቸዋል። እሳቸውም ብለዋል፣ እኔም ብያቸዋለሁ። አውጡትም መቼም ዋሃብያዎች ይከተሏቸዋል እስቲል አሁን። ምክንያቱም ዋሃብያ ካሏሽ ሟች ሃይማኖት ሆነ ምንድነው እሱ ዋናው ነገር። ሼክ ኡመር ኮምቦልቻ ጠንከር ያለ አቋም አላቸው በዋሃብያዎች ላይ። ቅጥፈታቸውን ፕሮፓጋንዳቸውን በደንብ ተረድተውባቸዋል። ስለዚህ እየተከታተሉ ብዙ ነገሮች አጋልጠዋቸዋል። ያንን በደንብ ስላጋለጧቸው ስለዚህ የእሳቸውን ጥያቄ ለመምታት ያላቸው አማራጭ ምንድነው እሱ እሳቸውን ለማስጠላት። ስለዚህ ሙስሊም አይደሉም አይነት ካባል መጫን ያስፈልግ ነበረ። ማንን? ኡመር ኮምቦልቻ ላይ ማለት ነው። ሼክ ኡመር ኮምቦልቻ ላይ እንደዛ ስማቸው እሳቸውን ለመምታት። ስለዚህ ያለው አማራጭ ምንድን ነው? ተፎይ ጋር አብረው ነው የሚሰሩት፣ ክርስቲያን ናቸው፣ ለክርስቲያኖች ህብረት ያደርጋሉ አይነት ስታፍ ስም በማጥፋት ሰንበዲ አንዱ የዋሃብያዎች ታርጋ ይታወቃል። አንዱ የተናደደ አናታቸው ሌላቸው ይችላል ማለት ነው። ተዛስ አይ ሙስሊም አይደሉም እኮ ሲጀመር። ከዛ ጥያቄያቸው ይዳፈናል ማለት ነው። ጥያቄያቸው ባይዳፈን እንኳን አንድ አማራጭ አላቸው። ሼጋሊ ኡመር ኮምቦልቻ ያነሱትን ጥያቄ በማፈን ቶፒኩን ሽፍት በማድረግ እሳቸው ምን ይሆናሉ? አታክ ማድረግ ያቆሙና ራሳቸውን ሰልፍ ዲፌንስ ውስጥ ይገባሉ ማለት ነው። ኧረ እኔ እንደዚህ ያልሰራውም እኔ እንዲህ ያላደረግኩም እያሉ ራሳቸውን መከላከል ይጀምራሉ። የዋሃብያዎችን ሐሰትና ውሸት ከማጋለጥ ያቆሙና ምን ይሆናሉ ማለት ነው? ራሳቸው ወደ መከላከል ይገባሉ። እኔ ጥፋት አላጠፋውም እንደዚህ እያሉ ገና የራሳቸውን ኦዲየንስ ለማሳመን ይጥራሉ ማለት ነው። በራሳቸው ኦዲየንሶች ታማኝነታቸውን እንዲያጡ ይሰሩባቸዋል ማለት ነው። ይሄ ዋሃብያዎች አካሄድ ነው። ባይዘ እናንተ ተቀባይ ካላችሁ ተቀባያችሁን ለማሳጣት ኦዲየንሳችሁን ምን ያደርጓል? ኦዲየንሳችሁን እንዲጠረጥራችሁ፣ ተከታያችሁን እንዲጠረጥራችሁ ዋሃብያዎች ሆን ብለው ያደርጉባችኋል። ከዛስ ኦዲየንሱ እንደዚህ ፋውል ሰርተዋል ምናምን ብሎ ያስብና እሳቸው የሚሉትን መጠራጠር ይጀምራል። ከዛ በኋላ ተዛስ እሳቸው ዋሃብያ እንዲህ ነው ቢሉ እንዴ እሳቸው ከክርስቲያን ጋር እንደዚህ ያደርጋል ምናምን ብሎ ኦዲየንሱ እንዲጠረጥራቸው፣ ከዛ የእሳቸውን ጥያቄ ኦዲየንስ እንዳይቀበል የማድረግ ሽፍት ምንም የማይጠቅም የማይረባ እኮ ነው ያላቸው። ምንም የማይጠቅም የማይረባ መጅሊሱ ለምንድን ነው ሽሩሮ የሚላቸው? ኢማጂን በዚህ መጠን ማለት ዊች ሚንስ ማይጠቅም ማይረባ ከሆነ ከና አቡ ጀሃል ጋር ነው የመደባቸው ማለት በእስልምናው እና አቡ ጀሃል ቢባሉ እንግዲህ የነብዩ ጠላት ብለው የሚያስቧቸው አሉ ማለት ነው። እና ሙስሊሞቹ ሰው
ከነሱ ጋር አንድ ናቸው። ከነሱ የባሱ የዘመኑ አቡጃህል ብሎ ከመደባቸው ስለዚህ ሰንበዲ መጥቶ እኔ ነብይ ሱና ሞታለሁ የሚል አናታቸውን ቢላቸው፣ ምክንያቱም ዋብያ ጸዳቂ ነኝ ይላል ማለት ነው። ያንን በማድረጉ እንደዚህ አይነት ቅስቀሳ ነው የጻፈባቸው ማለት ነው። ከኔ ጋር ምንም እንገናኘው የለም፣ ምንም እንተዋወቀው የለም። ጥያቄ መልስልኝ እስኪ። ቪዲዮአቸው አመሰግናለሁ። እንደምትመልስልኝም እርግጠኛ ሆኜ ነበር የገባሁት። በጣም ማመሰግነው እፎይ። እሺ ተንኪ። ኤኒዌይስ ቢላል እንኳን ደህና መጣ። ቢላል መልሱ ጥያቄ በኋላ ላይ እስካሁን ሁለት ሰዎች አስተናገርናቸው። ጥያቄ እስኪ መልስልኝ። ቶፒኩ ላይ ገባ። ቶፒኩ ላይ በቂያማ ቀን ቅድም ምን ብሏል? በቂያማ ቀን አርሹን ተሸክመው ሲመጡ አላህ ከምን በላይ ነው የሚሆነው? ከፀሐይ በላይ ነው የሚሆነው ከአርሹ ማለትም እንደው ምን ተዋችሁ እንዲህ አይምጣ። ፀሐይ የኩል መኳያ ያህል ትመጣለች ይላል። ኦልራይት 7 ሰዎች በአላህ ጥላ ነው የሚጠለሉት ወይንስ በአርሹ ጥላ? እንዴት ነው የምመልሱት? ዋብየስ አንዳንዶቹ በአላህ ጥላ ብለዋል። አላህ ጥላ ካለው ደግሞ ቦዲ ነው፣ ግዙፍ ነው። እኔ ጥላ የሚኖረኝ ግዙፍ አካል ሲሆን ነው። አንዳንዶቻችሁ ደግሞ በአርሹ ጥላ ነው ብለው የቀጠፉ አሉ። በአርሹ ጥላ ከሆነ ፀሐይ የኩል መኳያ ያህል የምትመጣ ከሆነ ጆሮ ፊታችሁ ላይ አርሹ እዚህ ጋር ይመጣል ማለት ነው። ፀሐይ ከላይ ትሆናለች ማለት ነው። እናንተ ከስር አርሹ እንደዚህ ይሆናል ማለት ነው። ስለዚህ አላህ ከፀሐይ በላይ ይሆናል ማለት ነው። ያኔ ደግሞ ቼንጅ አንተ እያልክ ነው እንጂ ያለው እኮ ስለዛ የውመል ቂያማ በሚፈጠር ሰዓት ነው። አሁን አንተ እዚህ ሆነ የምታውቀው ነገር አለ? ስለ ወደፊት ስለሚፈጠረው ነገር እንዴት እናውቃለን? ያኔ ይቀየራል ማለት ነው። ያለህን ባህሪ አይደለም ይቀየራል እያልኩ ሳይሆን አሁን ስለ የውመል ቂያማ ከአርሽ ጥላ ይጠጋሉ ምናምን ስላልከው ማለት ነው። አላህ የት ሊሆን ነው ምናምን በምትለው ጥያቄ ላይ ይሄ ጥያቄ አይገባም ለማለት ነው። የምናውቀው ነገር የለም፣ ምክንያቱም ስላልተጻፈ ነው። ስለዚህ ስለ ሰማይ የምታውቀው ነገር የለም ማለት ነው። ያልተጻፈ ነገር እንዴት ብዬ ላብራራ እችላለሁ? አንተ የምትጠይቀው ባልተጻፈ ላይ ነው። እኔ ተራ ጥያቄ ለምን ጠይቃለሁ? እኔ እኮ ክርስቲያን ነኝ። ታዲያ እንደምታነሳው አርጉመንት ሎጂክ አስቀምጬ እንዲህ ከሆነ እንዲህ ይሆናል የሚለውን አርጊው አደርጋለሁ ማለት ነው። አንተ የመሰለን ጥያቄ ትጠይቃለህ፣ ግን ጥያቄው ደግሞ የሚመለሰው ካልተጻፈ ባልተጻፈ ላይ ጥያቄ መልስ አይሰጥም ማለት ነው። አላህ ብቻ ነው የሚያውቀው። እሺ ልመልስልህ። ፈይ ጀማል አሚር ደግሞ መልሳለሁ እያለ ነው። መሐመድ እንዴት ነው ይሄ ነገር? ተጽፏል መልስ ችግር የለም። እሺ ልመልስልህ። እሺ በዚህ አጋጣሚ አመሰግናለሁ ስለሰጠኸኝ። ሁለተኛ ጥያቄ ምን ሆነ ታውቃለህ? አንተ በዛ ሰዓት ነው የምትሄደው? በዛ ሰዓት ጅነ እንደ እስኪ እኔ በስነ ስርዓት እናውራ። እስኪ በአላህ ዝም በልና እናውራ በስነ ስርዓት እና እኔ ቂያ ማለት አለውኝ እንዴ? የለውም እኮ ጥላው ምን ለኔ የት ሄዳለህ? ያንተን አስተምሮ እኮ አላምነውም እኮ አልቀበለውም። የት ሄዳለህ? እንዴት ይለኛል? በአንተም ሃይማኖት የት ነው የምትሄደው? እኔ ፀሐይ እንዲህ ትመጣለች እኩል መኳያ ሲቀር ምናምን ብዬ እኮ ነው አላምንም እኮ። የለም እሺ የት ነው የምትሄደው? በአንተም ሃይማኖት ሆነ የት ነው የምትሄደው? በመጽሐፍ ምንድን ነው የሚለው? የት ነው የምትሄደው አንተ? የለም እንደዚህ አይነት አንተ እንዳልከው የለም። የቂያማ ቀን ሲመጣ እንደዚህ ፀሐይ ቅንድብህ ጋር ትመጣለች የሚል ከነ የለም እኔ ጋር የለም እንደዚህ። እሺ በአንተ ሃይማኖት ራሱ አንተ በዛ ሰዓት የት ነው የምትሄደው? ሰው ወደ ፍርድ ይመጣል፣ ወደ ቀኝ ወይም በግራ ይቆማል። የት ነው የምትሄደው እኮ ነው የሚለው። አይገባም ጥያቄ አማርኛ እኮ የት ነው የምትሄደው በዛ ሰዓት ማለት ነው እኮ። የነገርኩህ እኮ ነው አንተ የነገርከኝ እኔ ነው የምትነግረኝ። አንተ ያልነገርከኝ የት ነው የምትሄደው አንተ? የት ነው የምትሄደው ማለት የለም እንደዚህ አይነት አስተምሮ እኮ የኔ አስተምሮ አይደለም አልኩህ። እሺ በአንድ የለም ግን የለም። እሺ አንተ በዛ ሰዓት የት ሄዳለህ? አሁን በዛ ሰዓት ማለት መቼ? እሺ ቂያማ ሲደርስ
ሲደርስማ ሞቻለሁ እኔ ሲደርስ እኔ እዛ ሳይደርስ ሞቻለሁ። እኛው ሞቼ ሊሆን ይችላል። ደርሷል። አሁን እየደረሰ ነው። አሁን ከትንሽ ዓመት በኋላ እኔ እሞታለሁ። እየደረሰ ነው ይላል። ታውቃለህ አንተ ደርሷል። ነገ ትሞታለህ እና ነገ ልሞት እችላለሁ። ቂያማ ሲደርስ የት ትሄዳለህ ትለኛለህ እንዴ? እየደረሰ ሲሆን የዛለታ ከሞትክ በኋላ አትነሳም? እነሳለሁ። የዛለታማ ትነሳለህ? ያ ከትንሳኤ በኋላ እኮ አይደለም። አይ እናንተ አሚር ከትንሳኤ በኋላ የት ትሄዳለህ ቢሆን ሜቢ ጥያቄው ከተነሳ በኋላ የት ነው የምትሄደው? በዛ ሰዓት እነሳለሁ አልክ። መልካም ከተነሳ በኋላ ወደ እግዚአብሔር መንግስት እሄዳለሁ በልጁ የሚያምን ዘላለም ሕይወት ስላለው። ይሄ እኮ ከትንሳኤ ወይ ጀማ አሚር ከትንሳኤ በኋላ አይደለም ጥያቄው። ምክንያቱም ከትንሳኤ በፊት ነው። ገና ትንሳኤ ሳይደርስ ነው። ምክንያቱም ሰማይ ምድር ሳታልፍ ነው ገና ፀሐይ የምትመጣው ወደ ምድር ወደ ላይ ሄደ። ከትንሳኤ በኋላ አይደለም። የጠየቁን ብቻ ነው መልስ። በዛ ሰዓት ከተነሳክ የት ነው የምትሄደው? ብቻ ይሄን ብቻ መልስ። እንዴ ምን ሆነ? ወደ እግዚአብሔር ክብር አልኩህ እኮ ወደ አዲሲቱ ወደ ዕብራውያን ምዕራፍ 12 ቁጥር 22 ላይ ራእይ ምዕራፍ 22 ላይ ተቀምጦልሃል። ራእይ ምዕራፍ 7 ቁጥር 16 ላይ በደስታ ወደ ተሰበሰቡት ወደ አላፍት መላእክት ወደ እነሱ ህብረት አደርግ ዘንድ ሄዳለሁ። አንዴ ክፈትለት ወይም ክርስቲያን ተው እንዳይከፍተው እሱን ተው። መልስልኝ ደግሞ ወሃቢያ ትላለህ። ወሃቢያ ምን ማለት ነው? ወሃቢያ ማለት ሁለት አካባቢ እስኪ አመጣ ድረስ ምንድነው የከፈትከው? ኢየሱስ እኮ ኢየሱስ ራሱ ምንድን ነው ታውቃለህ? ራእይ አይደለም እኮ አልኩህ። ዕብራውያን አይደል የከፈትከው? አዎ በቃ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ተሰበሰቡት በደስታም ወደ ተሰበሰቡት ወደ አላፍት መላእክት በሰማይ ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹምና ወደ ሆነው ወደ ጻድቃን መንፈሶች ወደ ጻድቃን መንፈሶች እንሄዳለን። ራእይ ምዕራፍ 22 እንድገምለት ወዴት እንሄዳለን? በደስታ ወደ ተሰበሰቡት ነፍሳት እንሄዳለን። ራእይ ምዕራፍ 22 ኦኬ። ራእይ ስንት ላይ ከፈትከው? 22 ኦኬ። ራእይ 22 ቁጥር 1 ላይ ምን ይላል? እግዚአብሔር በዙፋኑ ጻድቃን የሕይወትን ውሃ ወንዝ ያሳያቸዋል። በወንዙም ወዲያና ወዲህ የሚያፈራ 12 ፍሬ ምናምን እያለ ቀጥላ ቁጥር 4 ላይ አድርገው። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታም አምላክ በእነርሱ ላይ ያበራላቸዋል። መብራት፣ ብርሃን፣ ፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። ስለዚህ በመንግስተ ሰማያት ቅድም ስል በእግዚአብሔር ክብር በንግስናው እንሆናለን። ብርሃን አያስፈልገንም፣ እሱ ብርሃናችን ይሆናል። ምግብ አያስፈልገንም፣ ዘላለማዊ ራብ የሌለበትን ፀሐይ የማያስፈልገን ብርሃን የሆነበትን እሱን በምስጋናው እያመሰገንን ራእይ 8:3 እንደሚናገረው እሱን እያመሰገንን እሱን እየባረክን እንኖራለን። ፀሐይ የለም፣ ቀን የለም፣ ማታ የለም። ስለዚህ ህመም የለም፣ ራብ የለም፣ ትኩሳት የለም። ራእይ 7:16 እንደሚናገረው ስለዚህ ወደሱ እንሄዳለን ማለት ነው። 7:16 በእኛ እኮ ፀሐይ አለች። ያ እናንተ ጋር ነው፣ እኛ ጋር አይመለከተንም። ይሄ እና የት ሄዳለህ አንተ በዛ ሰዓት? አሁን እኮ በእኛ ፀሐይ ላይ አለ። አንተ አዲሲቱ የት ሄዳለህ በዛ ሰዓት? ያንተ ፀሐይ ነው የሚያገባኝ። እኔ ቂያማ ቀን ያንተ ፀሐይ ነው አይመለከተኝም። ስህተት ነው ብዬ ነው ማምነው። አብረን እኮ ነው አንድ ላይ እኮ ነው። ተነሳህ እኮ እኛም እንነሳለን፣ አንተን ተነሳለህ። ፀሐይ ደግሞ ትጠጋለች። በዛ ሰዓት ምን ይውጣል? የለም ውሸት ነው። እሱ አስተምሮ ለኔ እንዴ ውሸት ነው።
እና ፀሐይ አትመጣም። በቃ እንደዚህ ትቀርባለች፣ የዛ ዕለት የት ትገባለህ? እኔ ጋር ውሸት ነው እሱ የለም እያልኩ እኮ ነው። አትቅጠፍ፣ በስነ ስርዓት ምን አትቅጠፍ ይለኛል እንዴ? አሁንም በስነ ስርዓት መልስ። አንተ አሁን አንድ ነገር ብቻ ልንገርህ፣ በስነ ስርዓት የምናወራ ከሆነ ከቁርአን ከሐዲስ ከፈለክ በፈለከው ነገር እናወራለን። በስነ ስርዓት አውራስ በስነ ስርዓት። እሱ እኮ ያንተ አስተምሮ ነው። የኔ አስተምሮ ወሃቢያችን ገብቼ ወሃቢያ ምንድነው ሲሉ ያንተ አስተምሮ በግድ ያንተ አስተምሮ ቂያማ ቀን አይነት ጋር ፀሐይ እንዴት ትመጣለህ? የት ትሄዳለህ? ይዛለታ የኔ አስተምሮ አይደለም እያልኩ ነው። ፀሐይም የለም በእኔ አስተምሮ። ፀሐያችን ራሱ ክርስቶስ ነው። ራሱ እግዚአብሔር ነው የሚያበራልን። ዴ ዋይ አቃጥላል ኢየሱስ ፀሐይ የሚያቃጥል ነገር ነው ወይ? ኢየሱስ ፀሐይ ነው። እኔ ራሱ ላንተ ብርሃንህ ነኝ። ኢየሱስ ፀሐይ ነው ወይ? አምጣልኝ ትሎ ኢየሱስ ፀሐይ የሚሆን ነገር አምጣልኝ ትሎ እርሱ ብርሃናችን ነው። ዮሐንስ ወንጌል ምዕራፍ 12:8 አይ ቲንክ አንተ ከፈተለት። ይሄ አስቸጋሪ ነው። አንተ አምጣልኝ ኢየሱስ ፀሐይ ነኝ ይላል። ረባሽ ነው አንተ። አስቸጋሪ ነው። ይሄን ነገር አትወዱም። ወሃቢያ እስኪመጣ ድረስ ወሃቢያ ምን ሆነ ንገረኝ። ወሃቢያ ደግሞ 8:12 ነው። የህይወት ብርሃን ይሆንለታል እንጂ ማንኛውም ኢየሱስ ራሱ ቶፒኩ ላይ ታወራለህ ወይንስ ምንድን ነው? ስለዚህ ብርሃናችን ክርስቶስ ነው። እኛ ስለምን በግድ የዛለተ ቂያማ ቀን ሙስሊም ሊያደርገኝ ነው እንዴ? ሰውዬ ትሄዳለህ ብሎ ክርስቲያን ወይንም አንተ ቀጥል አልቻልኩም። እኔ አስቸጋሪ እኮ ሁሴን አለ አመር ጀማል መመለስ አልፈለገም። ሁሴን እኔ አሁን ጥያቄ ምንድን ነው? ኦኬ አላህ ከአርሹ በላይ ከሆነ ከአርሹ በላይ ከሆነ የቂያማ ቀን ደግሞ አህመድ የቂያማ ቀን ፍጥረትን ሁሉ አጥፍቶ ማን ነው ከኔ ሌላ ጌታ ማን ነው ምናምን እያለ ይላል አይደል? አላህ አህመድ እኔ ነው ይላል። እሺ ቀጥል። ይላል አይልም? አርመኛ ካላለ አይልም በለኝ፣ ካላለ ይላል በለኝ። ቀጥል፣ ሀሳብህን ልስማና እኮ ያንተን አርጉመንት ቅድሚያ ከመቀጠሌ በፊት ትክክል ነኝ አይደለሁም? ስትጨርሰው ነው እኔ ልክ ነህ የምልህ። ሳትጨርስ የምታወራውን በምን አውቄ ነው? ፍጥረትን ፈጥሮ እንትን ካጠፋ በኋላ ማን አለ ከኔ ጌታ ውጭ ምናምን የሚልበት የለውም ይላል። የት ሆኖ ነው የሚለው? ቦታው አይታወቅማ፣ የት ቦታ እንደሆነ አልተገለጸማ። እኔ እኮ ያልተጻፈውን እንዴት መናገር ይቻላል ነው ዋናው ነገር፣ እሱ ላይ ነው። ስለዚህ ከአርሽ በላይ ነው የምትሉት የተወሰነ ብቻ ነው የምታውቁት ማለት ነው። አብዛኛውን አታውቁት። ቆይ ስለ አርሹ አሁን አንተ እየጠየቅ ያለውን አርሹን ነው። እኛ ግን አላህ ሱብሃነሁ ወተዓላ ከአርሹ በላይ ሆነ ነው እንጂ እኮ የምንለው አርሹ ላይ ሆነ እኮ አይደለም። በላይ ሆነ ማለት ምን ማለት ነው? አርሹ ላይ ሆነ ማለት አይደለም። እዛ ላይ ሆነ ሊትራሊ አርሹ ላይ ተቀመጠ ማለት እኮ አይደለም። አይቀመጣ ከአርሽ በላይ ሆነ ማለት ምን ማለት ነው? አርሹ ላይ ሆነ ማለት አይደለም። አማርኛው አይሆንም። አርሽ በላይ ሆነ ማለት ምን ማለት ነው ብሮ? ተስማማው ልባንተ ከአርሹ በላይ ምን እንዳለ የምናውቀው ነገር የለም። ኦሆ ሌላ ከአርሽ በላይም ነገር አለ ማለት ነው። አዎ ምን እንዳለ ግን አናውቅም። ከአርሹ በላይ ማለቂያ መስሎኝ ነበር። በቃ አሁንም አላህ ከአርሹ በላይ ሆነ ስንል እኛ በቁርአን የተነገረን ስለ አርሹ ከአርሽ በላይ ምን እንዳለ የምናውቀው ነገር የለም። አላህ ብቻ ከአርሹ በላይ ሆነ። ጥብቁ ሰሌዳ የት ነው ያለው? እሺ በአጭሩ ማለት ነው በስነ ስርዓት ስናወራ አንተ ምን መልስ ስለማትመልስ አንተ ሚውት አድርግ። መልስ የምትመልስ የሚለውን ናፊ ተንገረና እንዴ ቆይ አቡ ሀሊድ ሙሐመድ አርሽ ከአርሽ
በላይ የለም። ስለዚህ ከአርሽ በላይ አላህ ብቻ ነው ያለው። ከአርሹ በላይ የምንለው እኛ ከአርሽ በላይ አላህ ነው ያለው። ከአርሹ ላይ ሳይሆን ያለው አርሹ ላይ አይደለም፣ ከአርሹ በላይ ከአርሹ ጋር የሚያገናኘው ነገር የለውም። ከአርሹ ተንሳፎ ነው ያለው። እሺ ችግር የለውም። ኢንሻአላህ ተንሳፎ ነው ያለው ከአርሹ በላይ። እሺ አይደለም፣ አንተ ነህ አልከዋ። አሁን ተንሳፈፈ የሚል ታመጣለህ። ተናገራ ወይ ተናገር። ከአርሹ በላይ ነው ብለህ እኛ ባልተጻፈ ነገር አናወራም ማለት አትችልም። ገብቶሃል? ኦልሬዲ ተናግረሃል። ከአርሹ በላይ ነው ብለህ ቁርአን ግልጽ ነው ምናምን ብለህ ታምናለህ። ነገር ግን ስትጠየቅ አልተገለጸም ትላለህ። ይሄ ደግሞ ክላሽ ያደርጋል። እሺ ስለዚህ ከአርሹ በላይ ቆይ፣ ከአርሹ በላይ እንትን ጥብቁ ሰሌዳ ፍጡር ነው ወይስ ፍጡር አይደለም? ስለሱ እስቲ ማውቀው ነገር የለኝም። ድገመው እስቲ። ጥብቁ ሰሌዳ ፍጡር ነው ወይስ ፍጡር አይደለም? እሺ መሐመድ አቅም ጀምስ ቀጥል። ከአርሹ በላይ ፍጡር የለም ብሏል መሐመድ። ምንድነው ያልከው? ጥብቁ ከአርሽ በላይ ፍጡር አለ ብለህ ታምናለህ? አንተ የለም ብለህ ታምናለህ እንደ መሐመድ? መጀመርታ ልናገር እፎይ እኔ የምገርመኝ ከእፎይ ጋር ክርክር የምታደርጉ ዝም ብሎ እኮ ነው። ጥያቄ ለምን አትመልስም? ብሮ ጥያቄው መልስ። ችግር የለም ጥያቄ መልስልሃለሁ። ታውቀዋለህ? ጥያቄው ዝም ብሎ ያሸከራከረ ዝም ብሎ አያውቅም። ከዝም ብሎ እኮ ነው። አንተ ታውቃለህ። አንተ ጎበዝ ነህ። ቀጥል። ጎበዝ ነህ አንተ፣ ጀግና፣ በጣም ጀግና ነህ። ኢብሮ አሁን ይመልስልሃል። ማንም ኢብሮን አይችለው። እስኪ ኢብሮ ቀጥል። ከእሱ ጋር ለጋኛ እሱ ይመልስልሃል። አንተ ትሻላለህ ከእሱ፣ አትጥራው። አንተ ትሻላለህ። አንተ ጎበዝ ልጅ ታስተምረዋለህ። እሱ ከስድስተኛ ክፍል አልፈሃል ያ ጄምስ። ኧረ ልናገርህ ወንድሜ፣ ስንተኛ ክፍል ደርሰሃል? ከእነሱ ጋር እሱ ስድስተኛ ክፍል አላለፈም። በመስኮት ነበር እየዘለለ ቦታው ብሎ ተናግሮ። ይሄ የምጠራው ኡስታዝ አሁን ማለት ነው ያስተማረ። ሙስሊሞች ደስ የሚለው ያልተማሩ ናቸው የሚያስተምሯቸው። ለዛ ነው ሲጠየቁ ምንም አይመልሱት። ከስድስተኛ ክፍል ምናምን ሳይማሩ ያስተማሩን ብፁዓን ናቸው የተባለው ለነሱ ነው። እኔስ ሙስሊሞች አትበሉ፣ ዋሃብያት በሉ። ሙስሊሞች አትበሉ፣ አታሰድቡን። ዋሃብያት እያላችሁ በለሱ። ያው ራሳቸውን ሙስሊሞች ነን ብለው ስለሚያምኑ ያው እነሱ በራሳቸው ለዛ ነው አይወክሉ ነው። ኦኬ ዛሬ የሰማነውን ልብ በሉ። አንደኛው ምን አለ? አርሹ ምንድነው ጥቅሙ ሲባል ቅድም እስከ ሌሊቱ 8 ሰዓት ድረስ አላህ ከአርሽ በላይ የሚሆንበት ነው። ከሌሊቱ 8 ሰዓት እስከ 11 ሰዓት ደግሞ አላህ እታች ስለሚሆን አርሹ እንዲሁ ከላይ ይሆናል። አንደኛው ደግሞ ምን አለ? አርሹ ምን እናውቃለን ምን እንደሚጠቅም ምን አገባን ስለሱ። አንደኛው ምን አለ? ስለ አርሽ የተለያየ ናፊ ግን እውቀት ካላት ለምን ቆይ አትማርም አታስተምረንም ነው? ቆይ ኦኬ፣ አንተ እውቀት ለመማር ነው የፈለከው? ፎሎ አድርገኝና ቁጥሩ ይላክልኝ። ልታስተምረኝ ነው አለ ዋትስአፕ አርግቼሻለሁ በሚገባ። እሺ፣ አስገባሃለሁ።